ኢቲቪ 57 ከኢትዮጵያ ቴሌቪዥን ደነስልን የሰዓቱን ዜናዎችን እናቀርባለን። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። መንግስት ለትግራይ ህዝብ የልማት በጀትና የህይወት ተስፋን ሲያድል የህወሓት ቡድን ግን በህዝብ ስም በመነገድና ከጦርነት አዙሪት ባለመውጣት ቁሞ ቀርነቱን በተግባር እያሳየ ይገኛል። መንግስት የፕሪቶሪያው ስምምነት እንዲተገበር ኃላፊነቱን እየተወጣ ቢሆንም ህወሓት የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ነው። የቡና ላኪዎች፣ አቅራቢዎችና አርሶ አደሮች የበለጠ ኪሳራ ሳይመጣባቸው በእጃቸው ያለውን ምርት ለዓለም ገበያ እንዲያቀርቡ የቡናና ሻይ ባለስልጣን አሳሰበ። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ዛሬ ሲደረግ ቶትናም ሆትስፐርስ ከክሪስታል ፓላስ ይጫወታሉ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ህወሓት ከሻዕቢያ ጋር በጋራ እየሰራ ነው። የፕሪቶሪያውን ስምምነት ያፈረሰው የህወሓት ቡድን አሁን ለጦርነት እየተዘጋጀ ነው። ወጣቶች ጦርነት በቃን እያሉ ከክልሉ እየሸሹ ነው። የህወሓትና የሻዕቢያ ጥምረት ጽምዶ እስኬት ይጓዛል። ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ ዶት ስትሪም ላይ ይህን ርዕሰ ጉዳይ ይመለከታል። ኢትዮ መልህቅ በአጀንዳ ወደሚመራው ዘገባችን ተሻግረናል። መንግስት የፕሪቶሪያው ስምምነት እንዲተገበር ኃላፊነቱን እየተወጣ ቢሆንም ህወሓት የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ይገኛል። ህወሓት በስምምነቱ የፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብን ዳግም የስጋት ማዕበል ውስጥ እንዲገባም አድርጎታል። ለመሆኑ ህወሓት የፕሪቶሪያን ስምምነት መተግበርን ለምንድን ነው የማይፈልገው? ባየሙላት ዝርዝሩን አዘጋጅቶታል። የኢትዮጵያ የፖለቲካ ድርሳናት ላይ እንደሚነበበው እስከ ቅርብ ጊዜ ስልጣን የጠመንጃ ፈሙዝ ውጤት፣ ቆይታውም የኃይል ሚዛን ነጸብራቅ ሆኖ ቆይቷል። ይህ አካሄድና እሳቤ በለውጡ መንግስት ላይመለስ ተቀይሯል። ይህ ያልተመቻቸውና ከቀደመ ያልተቀየረ አስተሳሰባቸው መውጣት ያልቻሉ አካላት ግን ለውጡን ተቀብሎ መቀጠል አልሆነላቸውም። ከለውጡ ጋር አብሮ መጓዝ ያቃተው የህወሓት ቡድን እኔ ያልመራኋት ኢትዮጵያ ብትፈርስም ግድ የለኝ በሚል አካሄድ ጦርነትን መረጠ። መንግስት ተገዶ የገባበትን የሰሜኑን ጦርነት በኃይል የማጠናቀቅ አቅም ቢኖረውም ችግሮችን በሰላማዊ መንገድ በውይይት መፍታት የሚኖረውን ዘለቄታዊ መፍትሄ ከግምት በማስገባት የፕሪቶሪያውን ስምምነት መፈረሙ ይታወቃል። የፕሪቶሪያ ስምምነት ሁለት ተፋላሚ ኃይሎች ጦርነት ለማቆም የፈረሙት ብቻ አልነበረም። በመንግስት በኩል የትግራይ ህዝብ ከአብራኩ በወጣው ህወሓትም ሆነ ከውጭ በመጡ ኃይሎች እንዳይጎዳ በሆደ ሰፊነት የወሰነው ለህዝብ የተከፈለ መስዋዕትነት ጭምር እንጂ። እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰነው። የፕሪቶሪያው ስምምነት ጦርነቱን በዘላቂነት ያስቆመ ሲሆን የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲጠበቅ መስራትንና ለኢፌዴሪ ህገ መንግስት መገዛት ግዴታን በህወሓት ላይ ጥሏል። ኢትዮጵያ ያላት አንድ የመከላከያ ኃይል ብቻ በመሆኑ የህወሓት ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱና ከህብረተሰቡ ጋር እንዲቀላቀሉ የስምምነቱ አካል ሲሆን በመንግስት የተፈጸመ ነው። በጦርነቱ ህወሓት እንደ ጦር ስልት ለመጠቀም ያፈራረሳቸውን የሀገርና የህዝብ ንብረት የሆኑ መሰረተ ልማቶችን መንግስት በቢሊዮን የሚቆጠር ብር በማውጣት በፍጥነት ተጠግነው ወደ ስራ እንዲገቡ አድርጓል። ድህረ ውግእ ተዓብይ ጸገም ኣብ ትግራይ ዝነበረው ሰርቪስ እዩ። ከጦርነቱ በኋላ በትግራይ የነበረው ከባዱ ችግር የአገልግሎት ተደራሽነት ነው። በዚህ ረገድ በትግራይ ባንኮች፣ የኤሌክትሪክ ኃይል፣ የአውሮፕላን ትራንስፖርት፣ የቴሌኮም አገልግሎትና በርካታ ሌሎች የህዝብ አገልግሎቶች ደግሞ ወደ ነበሩበት እንዲመለሱ ተደርጓል። ይህ ደግሞ ለህዝባችን
ትልቅ ድል ነው ብዬ ነው የማየው። ሰብአዊ ድጋፎች በተሟላ መንገድ ወደ ትግራይ ክልል እንዲዳረሱ ተደርጓል። ያን ጊዜ ብዙ ችግር ነው የነበረው። የፕሪቶሪያው ስምምነት እንዲተገበር ሁለቱ ወገኖች ኃላፊነት ያለባቸው ቢሆንም መንግስት ወደፊት ሲራመድ ህወሓት እያነከሰ የስምምነቱን የሰላም ጉዞ በሴራ ዙሪት እየፈተነው ነው። ከፌዴራል መንግስት ጋር ሆኖ የመተግበር ኃላፊነት ያለበት ህወሓት በስምምነቱ የፈረመውን ለኢፌዴሪ ህገ መንግስት መገዛትን ችላ በማለት የትግራይ ህዝብ የጓጓለትን የሰላም ፍሬ እንዳያገኝ ዳግም የስጋት ማዕበል ውስጥ እንዲገባም አድርጎታል። ስምምነት ፕሪቶሪያ በሙሉነት ከይፍጸም ካብ ዝገብሩ ዘለው ምክንያታት የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ከሚያደርጉ ምክንያቶች አንዱ ቆሞ ቀሩ ህወሓት ህገ መንግስቱንና ተቋማትን ባለማክበር ወደ ጎን ስለሚተው ነው። ስምምነቱን አምኖ ፈርሞ ነበር። ነገር ግን ስምምነቱን ወደ ጎን እየተወ የሚፈልገው መርጦ ነው የሚወስደው። ሁሉንም የስምምነቱን ሐሳቦች ሳይሆን የሚፈልገውን መርጦ ከውስጡ ይወስዳል። በፕሪቶሪያው ስምምነት የተስማማበትን ህገ መንግስታዊ ስርዓት ወደ ጎን በመተው የብሔራዊ ምርጫ ቦርድን ህግ አልተቀበለም። ይህ በስምምነት ውስጥ የሚገኝ ወሳኝ ጉዳይ ነው። ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባለው ራሱ ከህግ አፈንግጦ ለዳግም ጦርነት እንደ ምክንያት እያቀረበ ነው። ህወሓት በአንድ በኩል ትጥቅ እየፈታው ነው ቢልም በሌላ በኩል ታጣቂዎችን እየመለመለ በአስመሳይነቱ ቀጥሎ ለስምምነቱ ጀርባውን ሰጥቷል። ሰላም በአንድ ወገን ድካምና መስዋዕትነት ብቻ የሚመጣ ሳይሆን የሁሉንም ወገኖች የላቀ ትብብር የሚጠይቅ ቢሆንም ህወሓት በዚህ ረገድ በአስመሳይነት ቆሞ ጠባቂ መሆኑ ህዝቡ ላይ እየቆመረ ለመሆኑ አመላካች ነው። ፕሪቶሪያ መፈጸም አለበት የሚል ሰው ግን ፌዴራል መንግስት የፌዴራል ተቋማት የሰጧቸውን ውሳኔዎች አልቀበልም፣ ፈለክም አልፈለክም ይሄን አደርጋለሁ ብሎ ደግሞ ይላል። ምንም እንትን የለውም። አሁን ይሄን ኮንትራዲክሽን እንዴት ነው የምታስታርቀው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። ኢንተርም አድሚኒስትሬሽን ሲቋቋም የዲዲአር ፕሮሰስ ሊያስፈጽም ነው። ዲዲአር ፕሮሰስ ሲፈጸም ግን የትግራይ መሰረታዊ ጥቅሞች ባስከበረ መልኩ ይሁን ነው። መንግስት በትግራይ ያሉ ተፈናቃዮች ሰብአዊ እርዳታ በበቂ እንዲደርሳቸውና ተፈናቃዮች እንዲመለሱ ከፍተኛ ጥረት እያደረገ ቢሆንም ህወሓት ይህን በማደናቀፍ ራሱን የማቆየት ቀመሩ ስሌት ሆኖ ታይቷል። ህወሓት የፕሪቶሪያውን ስምምነት ካለማክበሩ ባሻገር ከስምምነቱ ውጭ የሆኑ ጉዳዮችን በማንሳት የተፈናቃዮችን የመጠለያ የስቃይ ጊዜ እያራዘመ ለተፈናቃዮች የሚላክን እርዳታ ለጦርነት መዘጋጃ እያደረገ የትግራይን ህዝብ ረሃብና ችግር እንደምን እንዳይጠቀምበታል። ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። በእርግጥ የህወሓት ቡድን የትግራይን ህዝብ ነጻ የሚያወጣው የፕሪቶሪያ ስምምነት እንዲተገበር አይፈልግም። ስምምነቱ ሙሉ በሙሉ ተተገበረ ማለት የቡድኑ ህልውናና አስፈላጊነት እንደሚያበቃለት ስለሚያስብ ስምምነቱ ገቢራዊ እንዲሆን አይፈልግም። ለዛም የተለያዩ ምክንያቶችን በመደርደር ስምምነቱን ማሰናከል ተያይዞታል። የተፈናቃዮች ሰብአዊ እርዳታ መጓደልና ወደ ቦታቸው አለመመለስ ህወሓት አለኝ የሚለው ዓለም አቀፍ ትኩረት ለመሳብ የሚጫነው ቁልፉ ነው። በችግር ላይ ላሉ ዜጎች የሚላክን ሰብአዊ እርዳታ ከችግረኞች ጎሮሮ እየመነተፈ ይጠብቀኛል ለሚለው በህገ መንግስት ቅቡልነት ለሌለው ሰራዊት ቀለብ አድርጎ ራሱ ሰርቆ ራሱ ይጮሃል። እርግጥ ይህ አብሮት የኖረው መለያው ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ለህወሓት ከትግራይ ህዝብ እፎይታ ይልቅ የጥቂት ቆሞ ቀር ግለሰቦች ፍላጎት ከዳር መድረስ የበለጠ አሳሳቢው ነው። ስለዚህ ለብዝሃው የሚጠቅመው የፕሪቶሪያ ስምምነት ባይተገበር ግዱ አይደለም። የአሁኑ የጦርነት ጉሰማም የፕሪቶሪያ ስምምነት ሙሉ በሙሉ ተተግብሮ በሰላም ከመቀመጥ በተራዘመ ጦርነት የቡድኑን ህልውና ማቆየት ምርጫ ቁጥር 1 ተደርጎ ለመወሰዱ በቂ ማሳያ ነው። መንግስት የሰላም እጁን ዘርግቶ የሞት ቃታን ሲያጥፍ የህወሓት የጥፋት ቡድን ግን ዛሬም በትናንቱ ቁሞ ቀረነት ስር ሆኖ የጥፋት ድግስ ይደግሳል።
መንግሥት ለትግራይ ሕዝብ የልማት በጀትና የሕይወት ተስፋን ሲያድል ይህ ቡድን ግን በሕዝብ ስም በመነገድና ከጦርነት አዙሪት ባለመውጣት ቁሞ ቀርነቱን በተግባር እያሳየ ይገኛል። ብሩክ ተስፋ የተከታዩን ዘገባ አዘጋጅቷል። እኩይ ግብሮቹ ከጦርነት አዙሪት ያለመውጣት ፍላጎት፣ በትግራይ ሕዝብ ስም መነገድ፣ እኔ ብቻ አውቅላችኋለሁ ህወሓት ያለፈበት ታሪኩና መገለጫዎቹ ሆነው አሁንም አሉ። ህወሓት በእጁ የገባውን ኢትዮጵያን የመምራት ዕድል በለውጥ ፈላጊ ሕዝብ ቁጣ ካጣ በኋላ ለውጡን ተቀብሎ የለውጡ አካል ከመሆን ወይንም ሐሳብ አንስቶ የሐሳብ ትግል ከማድረግ ይልቅ ትጥቅ አንስቶ እኔ ከሌለሁ ኢትዮጵያ ትፍረስ የሚል አቋም ይዞ ሰሜን ዕዝን ማጥቃቱ አሁን ባለው ትውልድ ቁሞ ቀርነቱ የታየበት ቀዳሚው ጉዳይ ነው። ህወሓት ወቅቱ የሚፈልገውን ማንነት ተላብሶ መጓዝ ያቃተው ያለፈውን ታሪክ እንደ አዲስ ስኬት ሊደግመው የሚመኝ ትናንት ላይ የቆመ ነው። በትግራይ ሕዝብ ስም ነግዶ መከራን ያተረፈለትም ነው። ይህ ቆሞ ቀር ማንነቱ በቀድሞ የሐሳቡ ተጋሪዎችም ጭምር የተመሰከረ ነው። ምን ነበር ቃል የገባ ነው? ምንድን ነበር ያረግ ነው? ህዝቡ ልጁ ሰጠን፣ ሁለመናውን ሰጠን። ለምንድን ነው ምላሻችን? ሴፍቲ ኔት፣ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ግን ብቀላ ነው። የትግራይ ህዝብ ያውቀዋል። መንግስት ከሰሜን ዕዝ መጠቃት በኋላም ኢትዮጵያን ከብተና ለማዳን በወሰደው እርምጃ በአሸናፊነት መንፈስ ውስጥ ሆኖ የሰላም እጁን መዘርጋቱ የትውልድ እልቂትን ለመግታት የወሰደው ታሪካዊ እርምጃ ነው። ለማጥፋት ሳይሆን ለማዳን የቆመ መንግስት መሆኑን በተግባር የተመሰከረበት የታሪክ ምዕራፍም ተጻፈ። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። የመንግስት የሰላም እጅን መዘርጋት በመጨረሻዋ ሰዓት በትግራይ ወጣት ላይ ልታርፍ የነበረችን የሞት ቃታ አጠፈ። ይህ እርምጃ የአንድን ወገን ሽንፈት ሳይሆን የኢትዮጵያዊነትን ትንሣኤና የትውልድን መትረፍ ያበሰረ፣ የመንግስትን ተራማጅነት የመሰከረ፣ ልብ ቢኖረው ለቁሞ ቀሩ አጥፊ ቡድን ከህይወትም ከፖለቲካም የተቀዳ ትምህርት በሆነውም ነበር። በትግረኛ አንድ አባባል አለ። ናንጫዋ ጻረ ሞቷ ንድሙ መጻወቲታ ይባላል። ምን ማለት ነው? ለድመት አይጥ ይዛ እንደዚህ የምታንከራጥለው ለሷ ጫወታዋ ነው። ለአይጧ ግን ጻረ ሞት ነው። ለአንዳንዶች ውጊያው ጫወታ ሊሆን ይችላል፣ ለህዝባችን ግን ጻረ ሞት ነው። አሁን ትግራይ ውስጥ አንደኛ ከህዝብ ፍላጎት ውጪ የትግራይ ህዝብ 100% ጦርነት አይፈልግም። 100% ጥርጥር የለውም። ይሄ አይቶታል። እንትርፍ የለውም። የዓለምን ነገር አለመገንዘብ፣ የዘመኑን የውጊያ ስልትም አለመገንዘብ፣ አሁን እንደ ድሮ ተራራ መያዝ፣ ተራራ መልቀቅ ብቻ ማሰብ። እንዳያችሁት ነው ኢራንና እስራኤል ያዋጋው ተራራ አይደለም። ዘመን ተቀይሯል። የፕሪቶሪያ ስምምነትን ተከትሎም መንግስት ለክልሉ የመደበው ከፍተኛ የልማት በጀት ደግሞ መንግስት ሰላምን በወረቀት ብቻ ሳይሆን በህዝቡ ጎተራና በፈረሱ መሰረተ ልማቶች ትንሣኤ ለማጽናት ያለውን እውነተኛ ቁርጠኝነት ያረጋገጠበት ነው። ናይ ልማት በጀት ቅድም ለከም ዝገለጽክዎ ፌደራል መንግስት በጀት ሰድደሎ ናይ ልማት በጀት እናመንጠለ ቀደም ብዬ እንደገለጽኩት የፌዴራል መንግስት የልማት በጀት እየላከ ነው። ይህንን የልማት በጀት እየነጠቀም የታጣቂ ቀለብ እያደረገ ነው የሚገኘው። የትግራይ ክልልና ህዝቡ በጦርነት ውስጥ እንዲኖሩም ከልማትና ኢንቨስትመንት እንዲርቁ እያደረገ ነው። ይህ ብቻ አይደለም። የትግራይ ወርቅና ሌሎች ማዕድናት እየበዘበዘም ለጦር መሳሪያ ግዥ እየዋለ ነው። ይህ ኃይል የልማት ሽታን ከማያውቁ የውጭ ኃይሎች ጋር ወዲህና ወዲህ እያለ ነው። ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ራሱ በፈጠራቸው ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው። መንግስት ለትግራይ ህዝብ የሰጠው ምላሽ አሁንም ለፈረሱ መሰረተ ልማቶች ግንባታን፣ ለሞት ለታጨው ወጣት ደግሞ ህይወትን ቢዘራም ቁሞ ቀሩ የጥፋት ቡድን ከመሰሉ ጋር በዛው ባረጀው ባፈጀው ስልት ላይ ነውና ዛሬም ሞትን ከመደገስ አልታቀበም። ምንድነው ይሆን ያሉ ወይ ሰዎች አይደሉም? የጨረሰው ጦርነት እኮ ኦኬ ቅርብኝ ብሎ ኑ እንሂድ ወደ ፕሪቶሪያ
እሺ ብሎ ሲሄድ ነው የምናውቀው። ምን እንድንሆን ነው የምትፈልጉ? ይሄ ለማለት ሙጡቅ ፖለቲከኛ መሆን አለበት? ሰው መሆን በቂ ነው። የትግራይ ህዝብም ያውቃል። እንደገና አሁን ኦኬ ታደሰ ያደርጉልኝ አሉ፣ አረግኩላቸው አለ ጠቅላይ ሚኒስትሩ አይደል? ታደሰ የሆነ ነገር ፈርሞ ሄደ። አሁን ታደሰ ሙከራ እየሞከረ ነው። ሌላው ተው፣ ለሙከራ ብሎ ወጣቱ ጸለምት ሄደው ያስጨርሳል። ለሙከራ ጀነራልሺፕ ማለት ይሄ ነው። ለሙከራ በአፋር ለሙከራ የላክ ነው አሉ። እዚህ ላይ የጥፋት ቡድኑ ቁሞ ቀርነቱን ቁልጭ ያደረገውን በሰሜኑ ጦርነት ወቅት የነበረ አጋጣሚን መለስ ብሎ ማስታወስ የግድ ይላል። ወደፊት አየው የት ይሄድን ነው ማንም የሚነግርህ ሰው የለም። የሆነ ቦታ በደረስን ቁጥር ግን እገሌ እኮ እዚህ ቦታ ነበረ የተሰዋው ወይ ነገሌ ስልጣና እኮ እዚህ ነበር የተደረገው ነው። ፓስት ነው የሚወራው። 604ኛ ኮር ሲደመሰስ በዚህ አቅጣጫ አልፈናል። 75 ዓመተ ምህረት እንዲህ ሲደረግ በዚህ በኩል ሄደናል። ለራሴ የጻፍኩት ዳያሪ የኔ ጓዶች አንድም ፊቸር ማየት አይችሉም፣ ፓስት ነው የሚጠነቁሉት የሚል ነው የጻፍኩት። አሁን የትግራይ ህዝብ በመሰለ ውር ድንብር መመራት ሊቆም ይገባል። ጠቅላይ ሚኒስትር አብይ አህመድ እንደሚሉት የትግራይ ህዝብ ካለፈው የጦርነት ማዕበል ተምሮ የቆየውን የጥልና የጥርጣሬ ፖለቲካ ከሚያነግሱ ቁሞ ቀር አስተሳሰቦች ተላቆ ዘመኑን የዋጁና የጋራ ልማትን የሚያመጡ አማራጮችን መከተል ይኖርበታል። ለዚህ ትልቅ ኃላፊነት ያለበት አዲሱ ትውልድ ሊነሳ ይገባል። ህዝብ ትግራይ ሰላምን ልማትን ይግባው። የትግራይ ህዝብ ሰላምና ልማት ይገባዋል። ሰላምና ልማትም ይወዳል። ለሰላምና ልማት ታግሏል። በአንጻሩ ደግሞ ጦርነትና ውድመት አይገባውም የሚል ጽኑ እምነት ነው ያለኝ። ይህ ደግሞ ባረጃ አስተሳሰብ ሊረጋገጥ አይችልም። ስለዚህ ስልጣን የህዝብ ነው። ስልጣን በተማሩ ወጣቶች እጅ መግባት አለበት የሚል እምነት አለኝ። በእርጅናቸው ጊዜ ጦርነትን የሚቀሰቅሱትን ወላጆቹን ደግሞ ተው ስልጣን ይበቃቸዋልና ለልጆቻቸው አስረክቡ፣ ህዝባችንና ሀገራችን ሰላም ይገባዋል ሊላቸው ይገባል። አዲሱ ትውልድ ቁሞ ቀሩን ህወሓት በቃኝ ማለት ካልቻለ የጥፋት ቡድኑ አሁንም ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ለዳግም ጦርነትና እልቂት እያደረገ ያለው ዝግጅት ወደ ተግባር እንዲቀየር ምቹ ሁኔታን መፍጠር ይሆናል። ያ እንዲሆን ደግሞ ማንም አይፈቅድም። ግብፅ ኢትዮጵያ ብሔራዊ ጥቅሞቿን እንዳታረጋግጥና ደካማ ሀገር እንድትሆን በመክበብና ባንዳዎችን በማስታጠቅ እኩይ መንገድን ስትከተል ከትናንት እስከ ዛሬ እየተጓዘች ቀጥላለች። ኢትዮጵያ በጠነከረች ቁጥር በአባይ ወንዝ ላይ የበላይነትን አጣለው የሚለው የተሳሳተ መንገዷ በኢትዮጵያ ብልሃት የተሞላበት የዲፕሎማሲ አካሄድ እየተመከተም ይገኛል። ቶማስ ኃይሉ ዝርዝሩን አዘጋጅቶታል። ኢትዮጵያ የአባይ ወንዝ የህልውና የመሰረት እድገቴን ማረጋገጥበት ሁነኛ ምንጭ ነው ብላም የታላቁ ህዳሴ ግድብን መገንባት ስትጀምር ወትሮም ቢሆን የቅኝ ግዞት ስምምነቶችን እንደማጣቀሻ በመጠቀም ራሷን የአባይ ወንዝ ብቸኛ ገዢ አድርጋ ትቆጥር የነበረችው ግብፅ የሴራና የማበጣበጫ መረቧም አብሮ ተወለደም። ከሱዳን ከሶማሊያና ከጅቡቲ ጋር እንዲሁም ከኬንያ ጋር የተለያዩ ወታደራዊ ስምምነቶችን በማድረግ እንደ ኤርትራ ካሉ የኢትዮጵያ እድገት እንቅልፍ ከሚነሳቸው ሀገራት ጋር ደግሞ ሴራ መሸረብ ኢትዮጵያ በዙሪያዋ ስጋት እንዲሰማት ባለፉት ጥቂት ዓመታት ቀን ከሌት ደክማለች። በሌላ በኩል በኢትዮጵያ ያሉ የብሔርና የፖለቲካ ቅራኔዎችን በመጠቀም እንዲሁም ተገንጣይ አስተሳሰብ ያላቸው ኃይሎችን ከገንዘብ እስከ ትጥቅ በመርዳት ሀገሪቱ ትኩረቷን ወደ ልማት ላይ እንዳታደርግና በዓለም አቀፍ ደረጃ ደካማ ሆና እንድትታይ ስትሞክር ቆይታለች። ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። ከዘመን ዘመን መልኩን እየቀያየረ ግን ሁሌም ኢትዮጵያን በደህንነት ስጋት ውስጥ የማስቀመጥ ኢትዮጵያን የመክበብ ስራ ይሰራል። ኤርትራ መንግስት ከፍተኛ ድጋፍ ያገኛል። ያን ድጋፍ የሚያገኘውም የኤርትራን ደህንነት ለማስጠበቅ ሳይሆን ኢትዮጵያን ለማወቅ እንዲውል ነው። በእርግጥ የግብፅ ኢትዮጵያን የመክበብና መፈናፈኛ የማሳጣት የሴራ መንገድ ከድህረ ህዳሴ ግድብ ምርቃት በኋላም በተለይ አሁን ላይ ኢትዮጵያ ብሔራዊ ጥቅሜን ለማረጋገጥ የባህር በር ያስፈልገኛል ብላ ስትነሳም እንደ አዲስ በተጠናከረ ሁኔታ ቀጥሏል። በዚህም በአረብኛና በሌሎች ቋንቋዎች በሚሰራጩ የሚዲያ ተቋሞቹ አማካኝነት የኢትዮጵያን ገጽታ የማጠልሸትና ህዝብም ከመንግስት ጋር እንዲጋጅ ለማድረግ ታትራ ሰርታለች።
ይህ ደግሞ የግብፅ የከበባ ሴራም በኢትዮጵያ ብልህና ታጋሽ ዲፕሎማሲ እንዲመከት ማስችሎታል። ምክንያቱ ደግሞ ከጎረቤቶቿ ጋር ያላትን ትስስር ለማጠናከር የተጓዘችበት ርቀት እንዲሁም የውስጥ አንድነቷን በመጠበቅ የጂኦፖለቲካዊ የበላይነቷን ለማረጋገጥ የተከተለችው መንገድ አዋጩ ስለሆነ የሚለው መልሱ ሆኗል። ኢትዮጵያ የግብፅን የትንኮሳ ሙከራዎች በቀጥታ ጦርነት ከመመከት ይልቅ ስልታዊና የረጅም ጊዜ ጥቅምን ያከበሩ እርምጃዎችን እየወሰደች ቀጥላለች። በእርግጥ ኢትዮጵያ ወደ ቀጥታ ወታደራዊ ግጭት አለመግባቷ ድክመቷ ሳይሆን የብልህነቷ ምልክት ስለመሆኑ ብዙዎች የሚስማሙበት ነው። አሁን ላይ ለሁሉም ስጋት መሳሪያ ከመምዘዝ ይልቅ ለሁሉም ስጋት የጦር ምላሽ ከመስጠት ይልቅ ሲስተማቲክ በሆነ መንገድ ሀገር ውስጥ የመስራቱ ስራ እየተካሄደ ነው። ይህ ማለት ግን አንድ ቀን ችግሩ ገብቶ ሲመጣ ወይንም መፈናፈኛ የምታጣ ከሆነ ሰብረህ አትወጣም ማለት አለ። ግብፅ የኢትዮጵያ መጠናከር ለአባይ ወንዝ ብቻ ሳይሆን ለአጠቃላይ የአፍሪካ ቀንድ የበላይ ያደርጋታል የሚል ስጋት ያሳድርባታል። ኢትዮጵያ ጠንካራ ኢኮኖሚና ወታደራዊ አቅም ካላት ግብፅ በአካባቢው የነበራት የብቸኛ ሀያልነት ሚና አጣለው የሚል ስጋትም አላት። ስለዚህም ኢትዮጵያን በማተራመስና ወደ ቀይ ባህርም እንዳትወጣ መክበብ እንደ ብቸኛ አማራጭ ወስደዋለች። የባህር በር የምናገኝ ከሆነ የኢትዮጵያ ወታደራዊ አቅም ይጨምራል። የአካባቢው ላይ ተጽዕኖ ማሳደር ትጀምራለች። ተሰሚነት ድምጿ ይጨምራል። ዘላቂ የሆነ ከበባ ውስጥ ለማስቀመጥ ኢትዮጵያ ደካማና አቅሟ ያነሰ ሀገር ማድረግ ፍላጎት አላቸው። ይሄንን ያደርጋሉ። ግብፅ በጩኸትና በዛቻ ስትወጠር፣ ኢትዮጵያ ግን በተግባር ህዳሴ ግድብን አጠናካም ኃይል ማመንጨት ጀምራለች። ይህ በዝምታ ውስጥ ያለ የስራ ድል ከሺህ መድፍ በላይ ግብፅን እያስጨነቃት ይገኛል። በመሆኑም የግብፅ የከበባ ስትራቴጂ በፖለቲካዊ ሳይንስ አገላለጽ ደግሞ የመገደብ ፖሊሲዋን ከተለሳለሰው የኢትዮጵያ ዲፕሎማሲያዊ አካሄድ በተጨማሪም ጦርነት ባያስፈልግም ጠላት እንዳይደፍር ዝግጁ መሆን ግዴታ ነው የሚለው መርህ በመከተል ኢትዮጵያ እንደ አየር ኃይል ያሉ ተቋሞቿን እያዘመነችበት ያለው መንገድና በስሜት ሳይሆን በብልሃት በሚመራም ቀጠናዊ ትስስር ብሔራዊ ጥቅሟን ለማረጋገጥ እየተከተለችው ያለው መንገድ አዋጭ ሆኗል። ከሁሉም በላይ ግን የግብፅ ሴራ ሊሳካ የሚችለው የኢትዮጵያውያኑ ተፈጥሯዊ ልዩነቶች ማለትም የድንበር የብሔርና የሃይማኖት መጠቀሚያ በማድረግ ኢትዮጵያ እንድትፈርስ የምትሄድበትን ርቀት መገንዘብ ጊዜው የሚጠይቀው አስፈላጊ ጉዳይ መሆኑን ታሳቢ ማድረግ ብቻ ሳይሆን በተቃራኒው ጠንካራ ሉዓላዊ ሀገርን በመፍጠር ሂደት ውስጥ ትውልዱ የሚጠበቅበትን ሁሉ ስለመወጣቱ ማረጋገጥ ይገባዋል። የቡና ላኪዎች፣ አቅራቢዎችና አርሶ አደሮች የበለጠ ኪሳራ ሳይመጣባቸው በእጃቸው ያለውን ምርት ለዓለም ገበያ እንዲያቀርቡ የቡናና ሻይ ባለስልጣን አሳሰበም። ቡና ከሁለት ወራት ወዲህ በዓለም አቀፍ ደረጃ ዋጋው እያሽቆለቆለ መሆኑን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ገልጸዋል። ሙሉ ግርማይ ቡና ለሚሊዮኖች የዕለት ጉርስ ምንጭ፣ ለኢትዮጵያም የኢኮኖሚ ህዋስና የውጭ ምንዛሬ ጀርባ አጥንት ሆኖ ዘልቋል። ከቅርብ ዓመታት ወዲህ ደግሞ በቡና ላይ በተሰራው መዋቅራዊ ለውጥ ምርትና ጥራቱን በማሳደግ ከፍተኛ የውጭ ምንዛሬ እያስገባ ይገኛል። የ2017 ዓ.ም ብንመለከት ለውጭ ገበያ በቀረበው 470 ሺህ ቶን ቡና 2.65 ቢሊዮን ዶላር ገቢም ማስገኘት ተችሏል። በዘንድሮ ዓመትም 600 ሺህ ቶን ቡና በመላክ 3 ቢሊዮን ዶላር ወደ ካዝና ለመጨመር ኢትዮጵያ ያዘችው ዕቅድ ነው። የሆነና በዓለም አቀፍ ደረጃ የቡና ዋጋ የማሽቆልቆል አዝማሚያ እያሳየ ይገኛል። የብራዚልና ቪየትናም ቡና በከፍተኛ መጠን ወደ ገበያ እንደሚቀር መገመቱም እንደ አንድ ምክንያት ይነሳል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ እንደገለጹትም አንድ ቡና ፓውንድ ማለትም 0.45 ኪሎ ግራም $4 ሲሸጥ የነበረው አሁን ላይ ወደ $2.8 አሽቆልቁሏል ብለዋል። $4 በቀጥታ ወደ $2.8 ሲገባ በየቀኑ እየቀነሰ የመጣበት ሁኔታ ለእኛ እጅግ በጣም ፈታኝ የሆነበት ሁኔታ ነው ያለው ማለት ነው። ስለዚህ በዋናነት የብራዚል ቡና በከፍተኛ ምርት ወደ ዓለም አቀፍ ገበያ ይገባል ተብሎ ስለታመነ እንደገናም ደግሞ የቪየትናም ቡናው በዛው ልክ በተሻለ መልኩ ምርታማነቱ የተሻለ ነው ተብሎ ፎርካስት ስለተደረገ የዓለም አቀፍ የሌሎች ሀገራት ቡና አምራች ሀገራት ዋጋ እና በኒውዮርክ ላይ የሚሰጠው የቡና ዋጋ በየቀኑ እየቀነሰ መጥቶ ዛሬ ላይ 2.8 አካባቢ ደርሷል። ባለፈው ዓመት የዓለም የቡና ዋጋ ከፍተኛ ስለነበር አቅራቢዎች ከአርሶ አደሩ ጤናማ ባልሆነ ውድድር በከፍተኛ ገንዘብ መግዛታቸውን የባለስልጣኑ ዋና ዳይሬክተር አንስተዋል። አሁን ባለው ገበያም ብዙዎች ለኪሳራ የሚዳረግ በመሆኑ አቅራቢዎች በቀጥታ ምርቶቻቸውን ለዓለም ገበያ እንዲያቀርቡ
ፍቃድ እንዲያገኙ እየተደረገ ነው ብለዋል። እንደ ቡናና ሻይ ባለስልጣንና ግብርና ሚኒስቴር አንድ ቀይ እሸት ቡና 1 ኪሎ ግራም ቀይ እሸት ቡና ማክሲማም 120 ብር በኪሎ መሆን አለበት ብለን የዓለም ገበያውን ባማከለ መልኩ አናሊሲስ ሰርተን ለተጠቃሚዎች አድርሰን ነበር። ሆኖም ግን በአርቲፊሻል ኮምፒቲሽን ላኪዎቻችን አቅራቢዎቻችን ከአርሶ አደሩ እስከ 200 ብር እና ከ200 እስከ 240 ብር በኪሎ ገዝተው አሁን በእጃቸው ላይ ያለው ቡና አሁን የዓለም አቀፍ ገበያ ካለው ጋር ሲታይ ብዙዎቹ ክሳራ ውስጥ የሚከታቸው ነው ማለት ነው። ሆኖም ግን አቅራቢዎቻችን በቀጥታ ምርቶቻቸውን ለዓለም አቀፍ ገበያ እንዲያቀርቡ የኤክስፖርት ላይሰንስ እንዲሰጣቸው እያደረግን ያለ ነው። ምክንያቱም ከኪሳራ ለመታደግ ኢትዮጵያ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና አምርታለች። ይህም በላኪዎች በአቅራቢዎችና አርሶ አደሮች እጅ የሚገኝ ነው። በተሳሳተ መረጃ መሰረት የቡና ዋጋ ይጨምራል በሚል በእጃቸው የያዙ ላኪዎች፣ አቅራቢዎችና አርሶ አደሮች ይበልጡን ወደ ኪሳራ ሳይገቡ አሁን ባለው ገበያ ዋጋ ማቅረብ እንዳለባቸውም ዋና ዳይሬክተሩ አሳስበዋል። ገና የቡና ዋጋ ይጨምራል እያሉ ብዙ ላኪዎች፣ ብዙ አቅራቢዎች፣ ብዙ አርሶ አደሮች ቡናን ይዘው በእጃቸው ይዘው ቆይተዋል ማለት ነው። ይሄ ደግሞ ከጊዜ ወደ ጊዜ እየቀነሰ የመጣው የዓለም አቀፍ የቡና ዋጋ ይበልጡኑ ክሳራ ውስጥ ስለሚከታቸው ይሄንን በመረዳት ላኪዎቻችን፣ አቅራቢዎቻችን፣ አርሶ አደሮቻችን በእጃቸው ላይ ያለውን ቡና በአስቸኳይ ወደ ማዕከላዊ ገበያና ኤክስፖርት ማድረግ ሲገባቸው ገና ገበያ ዋጋ ይጨምራል ብለው በእጃቸው ላይ ያዙ ብዙ ናቸውና በዚህ መረጃ ማስተላለፍ የምንፈልገው በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡ በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። ሁለተኛ መመሪያችን የሚለው አንድ ቡና ከተመረተ በዛው ዓመት ጊዜ ውስጥ መውጣት መቻል አለበት። ቡናን በህገወጥ ኮንትሮባንድ መንገድ እንዳይሸጥ ሀገራዊ የኮንትሮባንድ ግብረ ኃይል ተጠናክሮና ተደራጅቶ ክትትል እየተደረገ መሆኑንም ባለስልጣን መስሪያ ቤቱ ገልጸዋል። አቅራቢዎች፣ ላኪዎችና አርሶ አደሮች የቡናና ሻይ ባለስልጣንና የግብርና ሚኒስቴር በሚሰጡት መረጃ መሰረት ቡና ጥራቱን በጠበቀ መልኩ ለገበያ ማቅረብ እንዳለባቸው ዋና ዳይሬክተሩ ዶክተር አዱኛ ደበላ ገልጸዋል። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ከነገ በስቲያ በሚጀመረው የመራጮች ምዝገባ ለመመዝገብና በምርጫው በንቃት ለመሳተፍ ዝግጅት እያደረጉ እንደሚገኙ የሐረር ከተማ ነዋሪዎች ገለጹ። ለሀገርና ለሕዝብ የተሻለ ሀሳብ ይዞ የመጣ ተወዳዳሪ ለመምረጥ የተለያዩ መድረኮችን በንቃት እየተከታተሉ እንደሚገኙ ነዋሪዎቹ ተናግረዋል። የነዋሪዎቹን አስተያየት ሪፖርተራችን ቴዎድሮስ ታደሰ አሰባስቧል። አንድ ዜጋ ማለት ነው አሁን ካሉት ተወዳዳሪ ፓርቲዎች በጣም የሚበጀነውን የሚሆነውን ለመምረጥ እንደ አንድ ዜጋ እየተከታተልንና አሁን የሚበጀነውና የሚሆነውን እያየን ለመምረጥ የተዘጋጀ መሆኑን ነው። እንደ አንድ ዜጋ የመምረጥ የሚያስተዳድረኝን ሰው የመምረጥ መብቱ እንዳለኝ ያውቃለሁ። አሁን ላይ በማህበራዊ ሚዲያ ላይ የተለያዩ የፖለቲካ ፓርቲዎች እየተናገሩ ያሉት ማኒፌስቶዎች አሉ። እነሱን እያዳመጥኩኝና የሚበጀኝን ለዚህ ሀገር ይጠቅማል፣ ይበጃታል፣ ለኔ ለትውልዴ፣ አጠገቤ ላሉት ለወዳጆቼ፣ ለሀገሬ ይጠቅማል ብዬ የምለውን ደግሞ
እያየውና እየፈተሽኩኝ ይገኛለሁ። በምርጫው ላይ እንግዲህ ንቁ ተሳታፊ ለመሆን ተዘጋጅተናል። እንግዲህ በተለያዩ ሶሻል ሚዲያዎች እንዲሁም በቲቪ የተለያዩ ክርክሮችን እየተመለከትን እንገኛለን። ለኛ ሀገር ለዚች ሀገር ይበጃል የምንለውን ጥሩ የሆነ ለሀገሪቷ ጠቃሚ የሆነ ነገሮችን ይዘው ሊመጡ ይችላሉ ብለን ያመንባቸውን ለመምረጥ እንግዲህ ተዘጋጅተናል። ሀገሪቷም በዝግጅት ላይ ትገኛለች። እንግዲህ ፓርቲዎች እንግዲህ የራሳቸው የሆነ ሀሳቦችን እያቀረቡ ይገኛሉ። በእነሱ ሀሳብ ላይ ተመርኩዘን እንግዲህ ለኛ የሚበጀውን ለሀገራችን በኢኮኖሚ፣ በፖለቲካው፣ በትምህርቱ፣ በጤናው በተለያዩ ዘርፎች ላይ የተሻለ ሀሳብ ይዘው መጥተዋል ያልናቸውን ለመምረጥ ዝግጅታችንን አጠናቀን እየጠበቅን እንገኛለን። እንግዲህ መልካም የሆነ ምርጫ ይሆናል ብለን ተስፋ እናደርጋለን። በአሁኑ ሰዓት ያው አሸናፊው ጥሩ ሀሳብ ያለው ነው። ስለ ሀገር፣ ስለ ሕዝብ ጥሩ ሀሳብና አመለካከት ያለው ሀገራችንን ያራምዳል ብዬ አስባለሁ። ከዛ ውጭ ግን ወደ ግልና ወደ ጸረ ሰላም የሚያመዝኑትን እኔ አልደግፍም፣ ምንም ቢሆን አልደግፍም። እና ያለኝ ሀሳብ እኔ አሁን ተዘጋጅቻለሁ። ዛሬ ሳይሆን ከ2 ከ3 ዓመት በፊት ነው የተዘጋጀሁት። ምክንያቱም የራሴን የግሌን ጥቅሜንና ጉዳቴን አውቀዋለሁ። እንደ ህዝብም ስመለከት ደግሞ እንደ ሀገርም ሳስብ ብዙ ጥቅሞችን አይቻለሁ። ስለዚህ ያንን የሚያስቀጥል መንግስት ነው የምፈልገው ነው። እንደ ዜጋ ለመምረጥ ዝግጁ ነኝ። ምርጫ ማለት መብትም ነው። አንድ ሀገር እስካለን ድረስ ያለችውን አንድ ሀገር ነው። ስለዚህ ለዲሞክራሲያዊ መብት ለመጠቀም የተዘጋጀው ነው። አብሮ መኖር የሚያስችል ከሁለቱም ጫፍና ጫፍ ሳይሆን መሀል ላይ አንድ ላይ መኖር የሚያስችል ሀሳብ ያለው ተራማጅ ሀሳብ ያለው ለኢትዮጵያ የሚያስብ ኢትዮጵያን ለማሳደግ የሚያስብ ሀሳብ ያለው እመርጣለሁ ብዬ ነው የማስበው ነው። የሃይማኖት አባቶች ከግል ፍላጎት ይልቅ በጋራ ፍላጎት ላይ በማተኮርና ሰላምን ባስተምህሯቸው በማስረጽ ለሰላምና መረጋጋት ሊሰሩ ይገባል ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩም። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በመደመር መንግስት እይታም የሃይማኖት መሪዎች ሚና በሚል መሪ ሀሳብ ከክልሉ የእስልምና እምነት አባቶችና መሪዎች ጋር የምክክር መድረክ አካሂደዋል። ርዕሰ መስተዳድሩ በውይይቱ ላይ እንደገለጹት ሀገራችን የታሪክ የቅርስና የክብር እሴቶች መገኛ የሃይማኖት ተቋማት መሆናቸውን አንስተው ቤተ እምነቶች ለሀገረ መንግስት ግንባታና ለትውልድ ቀረጻ ያላቸው ፋይዳ እጅግ የላቀ መሆኑን ገልጸዋል። ቤተ እምነቶች ለሰላምና ለማህበራዊ መረጋጋት ከፍተኛ አስተዋጽኦ የሚያበረክቱ ናቸው። በተለይም ደግሞ እስልምና እምነት በዋነኛነት በሰላም ጽናት ላይ፣ በሰላም መጽናት ላይ፣ በሰዎች አንድነት ላይ፣ በሀገር አንድነት ላይ በከፍተኛ ደረጃ የሚሰራ የመሆኑን ያህል ከዚህ በተጨማሪም ለሀገር ምስረታና ግንባታ እንደዚሁ ደግሞ ዛሬ ያለው ትውልድ ለወደፊቱ የሀገራችን መዳረሻ ራዕይ ላይ የጋራ ስምምነት እንዲኖረው በማድረግ በኩል ከፍተኛ ስራ እንደምትሰሩ እምነት ተቋሙም ይህን እንደሚሰራ እንገነዘባለን። ሃይማኖቶች አንድነትን፣ አብሮነትንና ሰላምን በማስተማር ረገድ ያላቸውን ሚና ያነሱት ርዕሰ መስተዳድሩ በዚህም የአብሮነት እሴቶችን በመሸርሸር በህዝቦች ትስስር ላይ አሉታዊ ዝንባሌዎችን የሚፈጥሩ አካላትን በጋራ ማክሸፍ እንደሚገባም አጽንኦት ሰጥተዋል። የሃይማኖት አባቶች ከግል ፍላጎት ይልቅ በጋራ ፍላጎት ላይ በማተኮር ሰላምን ባስተምሯቸው እንዲያሰርጹም ጠይቀዋል። እንደ ባልደረባችን ሳሙኤል ወርቃየው ዘገባም የመደመር መንግስት ለሃይማኖቶች እኩልነት ትኩረት መስጠቱ በመድረኩ የተገለጸ ሲሆን የምክክር መድረኩ በቀጣይ ቀናት ከሌሎች እምነት አባቶች ጋርም ተጠናክሮ የሚቀጥል ይሆናል። አልፎ አልፎም ቢሆን በህዝቦች ትስስር፣ በሀገር ሰላም ላይ የሚታዩ በማህበረሰባችን ውስጥ አንዳንድ አሉታዊ ዝንባሌዎች አሉ። በተናጠላዊ ማንነታችን በሚለያዩን ጉዳዮች ላይ ከማተኮር ይልቅ የጋራ ፍላጎታችንን ለማሳካት በሚያስችሉን ጉዳዮች ላይ ማተኮሩና ይህንን የጋራ ፍላጎታችንን ለማሳካት የሚያስችል የአስተምሮ ስራ ላይ ማተኮር ይኖርብናል። ስለዚህ ለሀገር ግንባታ ለጋራ ፍላጎታችን መንግስትም ሃይማኖቱም
የጋራ በአንድ ሀገር ውስጥ የሚኖሩ በመሆናቸው ምክንያት አንድ ህዝብ የሚመሩ በመሆናቸው ምክንያት ህዝባቸውን ሀገራቸውን እና የጋራ ፍላጎታቸውን እውን ለማድረግ ደግሞ ጠንካራ አንድነትን ፈጥሮ መዝለቅ ይጠይቃል። ጠንካራ ግንኙነትን ማሳለጥ ይጠይቃል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጪው ቅዳሜ የካቲት 28 ቀን 2018 ለሚካሄደው ስድስተኛው ሀገር አቀፍ የጎዳና ላይ ኢፍጣር ዝግጅት መጠናቀቁን አስታወቀም። ጠቅላይ ምክር ቤቱ ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር በመተባበር ያዘጋጀው የጎዳና ላይ ኢፍጣር ነጃሺ ለሀገር በሚል መርህ በዋናነት በአዲስ አበባ ከተማ መስቀል አደባባይ የሚካሄድ ሲሆን በሌሎች ዋና ዋና ከተሞችም በተመሳሳይ ሰዓት ይካሄዳል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ የኢፍጣር ፕሮግራሙ አብሮነትን ለማጠናከር እንደ ማህበረሰብ ለሀገር የሚደረግ አስተዋጽኦን ከፍ ለማድረግና እርስ በርስ ለመረዳዳት የሚያግዝ መድረክ እንደሚሆን ገልጸዋል። ፕሮግራሙ በታሰበው መልኩ እንዲካሄድ የጸጥታ አካላት ዝግጅት ማድረጋቸውን የጠቆሙት ኡስታዝ አቡበከር ህዝበ ሙስሊሙ ለሰላትና ለአፍጥር የሚሆኑ ቁሶችን በመያዝ ከቀኑ 8 ሰዓት ጀምሮ በቦታው እንዲገኝና የጸጥታ አካላት በሚሰጡት አቅጣጫ መሰረት ተባባሪ እንዲሆን ጥሪ አስተላልፈዋል። ጸጥታ መዋቅርና አስተባባሪዎች የሚሰጡትን አቅጣጫ መቀበል፣ ተቀመጡ በምንባልባቸው ቦታዎች መቀመጥ፣ ሁሉ ነገሮቻችን ስርዓት ባለው መልኩ የአመጋገብ ስርዓታችን፣ ያካሄድ ስርዓታችን አይደለም ተጠቅመንባቸው ጨርሰናቸው ስናልፍ እስልምና ባህሪ የንጽህና አንዱ ኢማን መገለጫ የሆነ ዲን ያለን ሰዎች ከመሆናችን አንፃር የተጠቀምንበትን ቦታ በማጽዳት አስፈላጊዎቹን ነገሮች በማድረግ ምንም አይነት ሁከት ሊፈጠር ስሜትን ሊያነሳሳ አላግባብ ነገሮች ሊወስዱ የሚችሉ ነገሮች ከኛ አይጠበቁም፣ የኛም አይደሉም፣ የጾም መንፈስም ስላልሆኑ እነዛ ባህሪያቶችን ልንርቃቸው እዛ ላይ ስንመጣ በጸጥታውን ለማስከበር አላስፈላጊ ነገሮች እንዳይደረጉ የጸጥታ አስከባሪ ኃይሉ የሚያደርጓቸው ፍተሻዎች ስላሉ አላስፈላጊ እንግልትም እንዳይኖር ስለት ነክ ነገሮች ወይም ደግሞ ለእንደዚህ አይነት መድረክ የማይመጥኑ ጉዳዮችን ቦታው ላይ ይዞ ባለመገኘት ያንንም ቅድመ ትብብር ማድረግ ይፈለግብናል። ያለንን ነገር በጋራ መካፈሉ አንዱ ትልቁ ድርሻችን ነው። ቦታው ላይ ሊገቡ የሚችሉ የሚመገቡ ምግቦችን ለችግረኞች፣ ለወገኖቻችን፣ ለወንድሞቻችን ሼር አድርገን በጋራ ተካፍለን የምናፈጥርባቸው ምግቦች ይዘን በመምጣት እዛው ቦታ ላይ መገኘት ነው። ሪፖርተራችን መሐመድ ራህመቶ እንደዘገበው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሙስሊም ወጣቶች ካውንስል ፕሬዚደንት ኡስታዝ ሃይደር ከድር በበኩላቸው ኢትዮጵያና ነጃሺ ለዓለም ሙስሊም ባለውለታ መሆናቸውን ጠቅሰው የኢፍጣር ፕሮግራሙ የሀገር ገጽታን ለመገንባትና ለማስተዋወቅ ሚና ይኖረዋል ብለዋል። ሁላችንም በነቂስ ተገኝተን የምንታደመው የምናፈጥረው አንድነታችንን ወንድማማችነታችንን የበለጠ የምናጠናክርበትና የሀገራችንን ሰላም የምንሰብክበት አንድነታችን የምንገልጽበት የኢትዮጵያም ደግሞ ገጽታም ከየትኛውም ዓለም ባልተናነሰ ሁኔታ ኢትዮጵያ በሚሊዮኖች የምንቆጠር ኢትዮጵያ ሙስሊሞች ገጽታችንን ለዓለምን የምንገልጽበት በሀገራችን ላይ ያለውን ሰላምን፣ ደህንነትን፣ እድገትንም የምናሳይበት የሀገርን ገጽታ ግንባታ የምናጎላበት የምናጠናክርበት ሁላችንም ደግሞ ከምስኪኖች ከፉቀራዎች ከሌሎቹም ጋርም አንድ ላይ ሆነን የምናፈጥር ሲሆን እርስ በርስም ደግሞ የበለጠ ግንኙነታችን የምናጠናክርበት ታላቅ የኢፍጣር ፕሮግራም ነው። እንግዲህ በመጨረሻ ደግሞ ስፖርት መረጃ ነው የምናቀርብላችሁ። የ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ዛሬ ሲደረግ ቶተንሃም ሆትስፐርስ ከክሪስታል ፓላስ ይጫወታሉ። ምሽት 5 ሰዓት ሲል ያለፉትን 11 የፕሪሚየር ሊግ ጨዋታዎች ማሸነፍ የተሳነው ቶተንሃም በሜዳው ክሪስታል ፓላስን ያስተናግዳል። አስቸጋሪ የውድድር ዓመት እያሳለፉ የሚገኙ ቶተንሃሞች ከወራጅ ቀጠናው በአንድ ነጥብ ብቻ ርቀው መቀመጣቸው የዛሬውን ጨዋታ የማሸነፍ ግዴታ ውስጥ እንዲገቡም አድርጓቸዋል። አሰልጣኝ ኢጎር ቱዶር በፕሪሚየር ሊጉ የመሩትን 2 ጨዋታዎች የተሸነፉ ሲሆን የዛሬውን ጨዋታ በማሸነፍ ከድል ጋር ለመታረቅ ወደ ሜዳ ይገባሉ ተብሎ ይጠበቃል። በአሰልጣኝ ኦሊቨር ግላስነር የሚመሩት ፓላሶች ከቶተንሃም በ6 ነጥብ ከፍ ብለው 14ኛ ደረጃ ላይ ይገኛሉ። በዘንድሮ የውድድር ዘመን በ18ኛ ሳምንት ሁለቱ ክለቦች በተገናኙበት ቶተንሃም 1-0 ማሸነፉ አይዘነጋም። በቶተንሃም በኩል ቤንታንኩር፣ መሐመድ ኩዱስ፣ ኡዶ ጊስን ጨምሮ የተወሰኑ ተጫዋቾች በጉዳት ምክንያት ከጨዋታ ውጪ ሲሆኑ ሮሜሮ ደግሞ በቅጣት አይሰለፍም። በክሪስታል ፓላስ በኩል ደግሞ ፊሊፕ ማቴታ፣
ኤዲ ኒኪታ እና ጀፈርሰን ሌማ የማይሰለፉ ተጫዋቾች ናቸው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጡመ ልሳን ዜናዎቹን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።